የክራይስት አርሚ ኢንተርናሽናል ቸርች መስራችና ፕሬዝዳንት የሆነው ነብዩ እዩ ጩፋ ሰኔ 14 በቴዎሎጂ የማስተርስ ዲግሪውን መያዙ ተሰምቷል። ይህም ምርቃት ሊሆን የነበረው 2017 ዓመተ ምህረት ነበር። ነገር ግን በእናቱ ህልፈት ምክንያት ወደ 2018 ኮሌጁ አስተላልፎት ነበር። ይህንም የተናገሩት የኮሌጁ ፕሬዝዳንት ረዳት ፕሮፌሰር ናቸው። ታዲያ ነብዩ እዩ ጩፋ የፒኤችዲ ዲግሪውን በትጋት እየተከታተለ እንደሚገኝ ከጥቂት ወራት በኋላም በፒኤችዲ ዲግሪ እንደሚመረቅ ማለትም ከዚህ በኋላ ዶክተር ነብዩ እዩ ጩፋ በመባል የሚጠራ እንደሚሆን ተነግሯል። ታዲያ ይህ እንዴት ሊሆን ቻለ? ማስተርስ ሳይጨርስ ፒኤችዲ መማር እንዴት ተቻለው? ብዙዎችም እየተነጋገሩበት ይገኛሉ። ሐሳብ አስተያየታቸውንም እየሰጡ ይገኛሉ። ታዲያ በዚህ ጉዳይ ላይ የነብዩ እዩ ጩፋ ልጅም የተናገረችው ያልተጠበቀ ንግግር አለ። እነዚህን መረጃዎች አሰባስበን ይዘንላችኋል። እስከ መረጃው ፍጻሜ አብራችሁን ቆዩ። ሶስተኛ ዲግሪ ወይም ደግሞ የዶክትሬት ዲግሪ አግባብነት ከህግ አንጻር እንዴት በጣም ብዙ ሰው ነው እየተንጫጫለ ሶስተኛ ዲግሪያቸውን ወይም ደግሞ የፒኤችዲ ዲግሪያቸውን እየተማሩና ወደ ማጠናቀቅ ላይ መሆናቸውን ተመለከትን። በጌታ ያልሆነውም ሰው እንዴት ሊሆን ይችላል ብሎ ቀውጢ ነው እየፈጠረ ያለው። ማስተርስ ዲግሪ ደግሞ በከፍተኛ ጥራትና ምናምን ባለስልጣን ያልተረጋገጠ እንደሆነ ተበልታል ማለት ነው። እና ምንድነው ማስተርስ ሊመረቅ አይችልም ነው? አልተማረም ነው? ምንድነው ማለት የፈለጋችሁት ነገር ምንድነው? የመጀመሪያው እኔ እሱን ነው ጥያቄ የፈጠረብኝ። ማስተርሳቸውን ሳይጨርሱ ፒኤችዲያቸውን የተማሩ ስህተትም ካለ ይህንን ስህተቱን እንዲያርም አሊያም ደግሞ ለዚህ ቪዲዮ አይ እንዲህ ነው የሚለውን ነገር ምላሽ እንዲሰጠው ለሚመለከተው አካል እንዲደርስ። በዚህ ሰው የምትቀና ከሆነ አለቀልህ፣ እየጨመረ ነው የሚሄደው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሾድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነትን ያጠናክሩ። የክራይስት አርሚ ኢንተርናሽናል ቸርች መስራችና ፕሬዝዳንት የሆነው ነብዩ እዩ ጩፋ ሰኔ 14 በቴዎሎጂ የማስተርስ ዲግሪውን መያዙ ተሰምቷል። ይህም ምርቃት ሊሆን የነበረው 2017 ዓመተ ምህረት ነበር። ነገር ግን በእናቱ ህልፈት ምክንያት ወደ 2018 ኮሌጁ አስተላልፎት ነበር። ይህንም የተናገሩት የኮሌጁ ፕሬዝዳንት ረዳት ፕሮፌሰር ናቸው። ታዲያ ነብዩ እዩ ጩፋ የፒኤችዲ ዲግሪውን በትጋት እየተከታተለ እንደሚገኝ ከጥቂት ወራት በኋላም በፒኤችዲ ዲግሪ እንደሚመረቅ ማለትም ከዚህ በኋላ ዶክተር ነብዩ እዩ ጩፋ በመባል የሚጠራ እንደሚሆን ተነግሯል። ታዲያ ይህ እንዴት ሊሆን ቻለ? ማስተርስ ሳይጨርስ ፒኤችዲ መማር እንዴት ተቻለው? ብዙዎችም እየተነጋገሩበት ይገኛሉ። ሐሳብ አስተያየታቸውንም እየሰጡ ይገኛሉ። ታዲያ በዚህ ጉዳይ ላይ የነብዩ እዩ ጩፋ ልጅም የተናገረችው ያልተጠበቀ ንግግር አለ። እነዚህን መረጃዎች አሰባስበን ይዘንላችኋል። እስከ መረጃው ፍጻሜ አብራችሁን ቆዩ። እሺ፣ ሰሞኑን ደግሞ እዩ ጩፋ በማስተርስ ተመርቋል እና ደግሞ ፒኤችዲውን በቅርብ ነው ካሚንግ ሱን አይነት ነገርም ማስታወቂያ አይተናልና በጣም ብዙ ሰው ነው እየተንጫጫለው። አማኙም በጌታ ያልሆነውም ሰው እንዴት ሊሆን ይችላል ብሎ ቀውጢ ነው እየፈጠረ ያለውና ምንድነው ማስተርስ ሊመረቅ አይችልም ነው? አልተማረም ነው? ምንድነው ማለት የፈለጋችሁት ነገር ምንድነው? የመጀመሪያው እኔ እሱን ነው ጥያቄ የፈጠረብኝ። እና ማንንም ነው እኮ ማስተርስ የሚማረው እንዴ? ዘበነ እንኳን ዶክተር እኮ ነው። ሌላው ነገር ተውትና እና ምንድነው እንደዚህ እንደ ብርቅ ያደረገባችሁ ነገር ማስተርስ ዲግሪን ማለት ነው። አንደኛ እሱ ነው። ሁለተኛ ደግሞ እንደው አልተማረም ወይ ደግሞ ትክክለኛ አይደለም እንደው ማለት ደግሞ የፈለጋችሁ ከሆነ ምናልባት መረጃ ማቅረብ እኮ ነው። በቃ ላይ መረጃ ዘመን ነው። ታቀርባለህ፣ ሰው ይሰማሃል። ግን እንደዚህ በቃ በጨበጣ ግን አይደለም ብለህ መከራከር ሰው የሆኑ ስለምትጠላው ብቻ ግን ማድረግን ተገቢ ነው ብዬ አላምንም። እኔ ግን ያለብኝ ጥያቄ ፐርሰናል ግን ጥያቄ ምንድነው ማስተርሱን ከጨረሰ በኋላ ፒኤችዲውን ደግሞ በቅርብ ምትላት ዜና ግን ትንሽ እኔንም ጥያቄ እንድፈጥር አድርጎኛል። ማስተርሱ ላይ ሳይሆን ማስተርስ ገና ሊያልቅ ነው። እሺ እንደው አመት እንኳን ሆነ እንኳን ብንል በቅርብ ወራት ነው ደግሞ የሚለውና በዛ ደግሞ ፒኤችዲውን ያገኛል ደግሞ ማለት ግን የተወሰነ ግን አጠያቂ ነው። ስለዚህ እዛ ላይ ክላሪፊኬሽን ያስፈልጋል። ምናልባት ወይ የታይፒንግ ኢረር ሊሆን ይችላል ወይ ደግሞ አይዱ ነው አላውቅም። እሱ እርግጠኛ መሆን አልችልም። እሱ ግን የእውነትም ግን ጥያቄ ደግሞ ያስነሳል። ስለዚህ ማስተርስ ዲግሪውን እኔ ምንም ግን ፒኤችዲውን በቅርብ ደግሞ እንዲተከታተሉ ደግሞ በቀላል ሁኔታ ፒኤችዲ ይገኛል ብዬ ማለት በጣም
ድካም የሚጠይቅ በጣም ልፋት የሚጠይቅ ሐስል ያለው ጊዜን ጉልበትን በጣም ነገር የሚፈልግ ነውና የክራይስት አርሚ ኢንተርናሽናል ቸርች ፕሬዝዳንት እና መስራች የሆኑት ነብይ እዩ ጩፋ ሰኔ 14 በቲዮሎጂ የማስተርስ ዲግሪያቸውን ይይዛሉ ወይ ደግሞ ይመረቃሉ። የምረቃት ሊሆን የነበረው 2017 ዓ.ም ነበር። ነገር ግን በእናታቸው ህልፈት ምክንያት ወደ 2018 ዓ.ም ኮሌጁ አስተላልፎላቸዋል። ይህንን የተናገሩት የኮሌጁ ረዳት ፕሮፌሰር የሆኑት ናቸው። በጣም ደስ የሚለው ደግሞ ነብይ እዩ ጩፋ የፒኤችዲ ዲግሪያቸውን ወይ ደግሞ ትምህርታቸውን በትጋት እየተከታተሉ ይገኛሉ። ከጥቂት ወራት በኋላ በፒኤችዲ ደግሞ ይመረቃሉ። ዶክተር ነብይ እዩ ጩፋ ይባላሉ። ማስተርሳቸውን ሳይጨርሱ ፒኤችዲያቸውን የተማሩ ነው። አባቴ አስቀድሜ እንኳን እግዚአብሔር ለዚህ ታላቅ ቀን በሰላም አደረሰ ስል መልካም ምኞቴን እገልጻለሁ። እንኳን እግዚአብሔር ረዳ። በመቀጠል በዚህ ቀን ጥቂት ነገር ስላንተ መናገር ፈልጋለሁ። ራሴን ካወቅ ጀምሮ በትንሹ አእምሮዬ ያስተዋልኳቸው ነገሮች ልፍ ናቸው። ለአገልግሎት ያለ ትጋት፣ ጌታን እጅግ መውደድ፣ ከልጅነት ጀምረ እግዚአብሔር የሰጠህን የመንግስቱን ወንጌል ስራ ሳትደክም ሳትታክት በብዙ ትጋት እየመጣ ስላለ ቤትህን፣ ትዳርህን ማክበር፣ ልጆችን መውደድ፣ መንከባከብን፣ ስስት የሌለበት አባትነትህን ቤተክርስቲያን የምትመራበት ጥበብ ከ13 ዓመት በላይ በክራይስት አርሚ ዓለም አቀፍ ቤተክርስቲያን በአገልግሎት በብዙ ውጣ ውረድ የመጣህበትን የቆየህበትን ጽናትና ብርታት በዚህም እግዚአብሔር ምን ያህል እንደረዳህ አብሮ እንዳለ ማየት ችያለሁ። ለዚህም እግዚአብሔር እጅግ አድርጌ አመሰግናለሁ። እንዲሁም ደግሞ እኔ ጨምሮ እስካሁን 5 ልጆች ከጌታ ተቀበለ እንደ መጽሐፍ ቅዱስ በሽማግላችን ፈቀቅ ከማልንበት መንገድ ስለምትመራን እናመሰግናለን። በዚህ ሁሉ ስታልፍ ስንፍና ሳይዝ ከመድረክ አገልግሎት ባሻገር ለትውልድ የሚተርፍ ገናናው ኢየሱስ የተሰኘው መጽሐፍ ለትውልድ በማስቀመጥ የተሰማኝን ትልቅ ደስታ ለመግለጽ ወደድኩ። አባቴ ዛሬ ደግሞ ላንተና ለኛ የደስታ ቀናችን ነው። ከዚህ ቀደም በስነ መለኮት ትምህርት በዲፕሎማና በዲግሪ ተምረህ ጨርሰሃል። አሁን ደግሞ በከፍተኛ ማዕረግ ማስተርን ተወርቀ ሳይህ እና ጥቂት ወራት በኋላ ደግሞ ፒኤችዲን እንደምትጠናቀቅ ሳውቅ በእውነት ሁሉም ልጆች እንደኔ አይነት አባት ቢኖራቸው ብዬ ተመኘው። እግዚአብሔር ስላደረገልን ነገር ሁሉ የተመሰገነ ይሁን። በቀሪው አገልግሎት ዘመን ደግሞ የምትወደውን እግዚአብሔር ከዚህ በላይ ማገልገል እንድትችል ጸጋው ይብዛልህ። መልካምን ሁሉ እመኝልሃለሁ። በድጋሚ እንኳን አለ መልካም የስኬት ዓመት ይሁንልህ። እወዳለሁ። You have to read his research title and say to congratulations to all the participants of today. Thank you. Okay, let us move. Logos International Theological Mission College, Masters of Arts in Christian Theology and Global Ministry, and the title of the research is How the Teaching of the Old Testament Practice Taught in Malachi 3:8-16 relates to the New Testament believers by EU Tufa Ganomo, Prophet, July 2026. በአማርኛ መተርጎም ካስፈለገ የኢትዮጵያ ቤተክርስቲያን ችግር የሆነው እንዲሁም የአፍሪካ ችግር የሆነው ምንድነው ካላችሁ የፋይናንስ ጉዳይ ነው። ጸጋውና መንፈሱ ለሁሉም ተሰጥቷል። የኢትዮጵያ ሕዝብ ሰጪ ነው፣ ድሃ አይደለም፣ አካፋይ ነው። ነገር ግን ስለ አያስተማሩ እንዲሁም ደግሞ ሪሰርች ብዙም ስላልተካሄደበት ነው እሱ የመረጠው በሚልኪያስ 3:8-12 ላይ ያለው ላይ በመሆን እንዴት በብሉይ ኪዳን የነበረው መባና የፍቅር ስጦታ አሰጣጥ እንዴት
ከአዲስ ኪዳን ቤተ ክርስቲያን ጋር ሊተረጎም ወይም ሊያስተምሩ ይገባል የሚባል በጣም ተፈላጊና ይሄ ሪሰርች መጽሐፍ ሆኖ በእያንዳንዳችሁ እጅ ለመግባት ወደ አማርኛ ተተርጉሞ ስጦታ ማለት ምንድነው? የፍቅር ስጦታ ማለት ምንድነው? መባ ማለት ምንድነው? አስራት ማለት ምንድነው? አንዳንድ ጊዜ በኢትዮጵያ ይገለባበጣል ቃሉ ማለት ነው። ከዚህ የተነሳ ሰው መስጠት እየፈለገ ይቸገራል። በር የሚከፍት አነጋጋሪ የሆነ ሪሰርች ነው። እሳቸው እንዲሰጡልን በአክብሮት እጠይቃለሁ። በኋላ ስለሚዘምር አሁን እንዳንጀምር ብዬ ነው። አሁን ከጀመረ አያቆምም። ስለዚህ ቀስ በቀስ ወደ በረከቱ ጥልቀት መግባት መልካም ነው ብዬ ነው። ኦኬ። ከዚህ በመቀጠል on behalf of me and my president, I would ask you with Reverend Dr. Fekuma, you have to will his masters to our prophets. ጭብጨባ የታለ? ቆም ብላችሁ ያለ ሰው ማን ነው ታዲያ? ኦኬ። ከዚህ በመቀጠል ሜዳሊያ በሎጎስ ኢንተርናሽናል ኮሌጅ ሚሽን አፍሪካ ቫይስ ፕሬዚዳንት ፕሮፌሰር ተስፋዬ በቀሰ ለፕሮፌት እዩ ጩፋ ይሰጣል። ሰርተፊኬት ጭምር እንቅልም ሰርተፊኬት Congratulations! Graduation ceremony! Your infants! አየን እናት ወይዘሮ እናት ያ ፕሮፌት እዩ ጩፋ ባለቤት ማክሮ ፊት ለፊት እናጥፋታለን። አሁን መራጭ የለም። ኦኬ። ከዚህ በመቀጠል ቄስ ታምሩ ከፕሮፌሰር ተስፋዬ ጋር አዋርድ ይሰጣሉ ማለት ነው።
I'm not kidding with that one you have, says Professor. says I don't know. ምክንያቱም ገና ኬክ አለ። በአንተ የታገዘ የተረዳ ሰው ጌታ እንደኔ ማነው ወጋይ እንደኔ ማነው ክብሪያይ እንደኔ ማነው ወጋይ እንደኔ ማነው? እግዚአብሔር የታሰበ ሰው አለ ወይ እዚህ ቤት? በአንተ የታሰበ የተረዳ ሰው ጌታ እንደኔ ማነው? በአንተ የታሰበ የተረዳ ሰው ጌታ እንደኔ ማነው? እንደኔ ማነው ወጋዩ? እንደኔ ማነው? የነብይ እዩ ጩፋ የሶስተኛ ዲግሪ ወይም ደግሞ የዶክትሬት ዲግሪ አግባብነት ከህግ አንጻር እንዴት ይታያል? ጠበቃና የህግ አማካሪ አያሌው ቢታነኝ እንግዲህ በዚህ ሁለት ቀን ውስጥ ከፍተኛ መነጋገሪያ የሆነ አንድ መረጃ በተለይም ደግሞ በክራይስት አርሚ ቲቪ ወርልድ ዋይድ በተሰኘ ማህበራዊ ድረገጽ ላይ ነብይ እዩ ጩፋ አሁን ሁለተኛ ዲግሪን በቲዮሎጂ በሰኔ 14 2018 ስለሚመረቅ ሁላችሁም ኑልኝ ብሎ ጋብዞናል ማለት ነው። ከዛ ጋር በተያያዘ ደግሞ በሶስተኛ ደረጃ ሶስተኛ ዲግሪያቸውን ወይም ደግሞ የፒኤችዲ ዲግሪያቸውን እየተማሩና ወደ ማጠናቀቅ ላይ መሆናቸውን ተመለከትን። እንግዲህ ከዚህ ጋር በተያያዘ ጉዳዩ ለወሬ የሚበቃ ባይሆንም ነገር ግን እንዲህ አይነት ጉዳዮች ላይ ከፍተኛ ጥንቃቄ መደረግ ስላለበትና የተሳሳተ መረጃም ከሆነ ሊታረቅ የሚገባ ስለሆነ ይህንን ልሰራ ተገድጃለሁ ማለት ነው። በተለይ በትምህርት አዋጁ አዋጅ ቁጥር 1152/2011 ላይ በተለይ በአንቀጽ 40 ንዑስ አንቀጽ 4 ሐመር ውሃ ላይ ምን ብሎ ያስቀምጣል? ለሶስተኛ ዲግሪ የሚደረግ ቅበላ ሁለተኛ ዲግሪ የተመረቀና ተቋሙ ያስቀመጠውን መስፈርት ማሟላት አለባቸው ይላል ማለት ነው። ከዚያ መመሪያውና ደንቦችን ደግሞ ስንመለከት በጣም በጥብቅ ሁኔታ ከሚመለከቱባቸው ጉዳዮች የማስተርስ ዲግሪ መያዝ ብቻውን ምን አይደለም፣ በቂ አይደለም። ምን ያስፈልገዋል? ከከፍተኛ ትምህርት አግባብነትና ጥራት ኤጀንሲ ይህ የማስተርስ ዲግሪ መረጋገጥ መቻል አለበት ወይም ኦተንቲሳይዝ መደረግ መቻል አለበት ማለት ነው። ስለዚህ አሁን ነብዩ ወይ 2 እና 3 ማስተርስ አለው ወይ ደግሞ አለ የተባለው ነገር አግባብነት በሌለው ሁኔታ ወደ ሶስተኛ ዲግሪ እንዳይሄድ ጥንቃቄ መደረግ መቻል አለበት ማለት ነው። ነገር ግን እስቲ መልእክቱ የተላለፉት መልእክቱ ላይ በፌስቡክ ገጽ ወይ በዚህ በማህበራዊ ሚዲያ ገጽ ላይ የተላለፉ መልእክቶች ላይ ያሉ ክፍተቶችን እንመልከት። የመጀመሪያው ትምህርቱን ከየትኛው ዩኒቨርሲቲ ወይም ኮሌጅ እንደወሰዱ ምን አያደርግም፣ አያመላክትም። አንድ ግልጽነት ስለሚጎድለው ማለት። ሁለተኛ ጽሁፉ ላይ ምክትል ፕሮፌሰር ተብሎ ነው የተገለጸው። ምክትል ፕሮፌሰር የሚባል ማዕረግ አለ? እኔ አላውቅም። እንግዲህ የምታውቁ ከሆነ እናንተ በታች ኮሜንት ሊንክ ላይ አስቀምጡልኝ። ይህ ምክትል ፕሮፌሰር የተባለው ሰው ማን ነው? በምን ደረጃ ነው ፕሮፌሰርነቱን ያገኘው? ምንድነው ዕውቀቱ የሚለውን ነገር ምን ማድረግ አለብን ማለት ነው፣ ማወቅ መቻል አለብን ማለት ነው። ሌላው
የዶክትሬት ዲግሪ ወይም ሶስተኛ ዲግሪ ለማስተርስ ያልተገለጸው ተቋም እውቅና አለ ወይስ የለውም የሚለው ነገር መታየት አለበት። ይህ ተቋም በተለይም ደግሞ ሶስተኛ ዲግሪውን ሆነ ማስተርሱን እያስተማረው ያለው ተቋም ይህንን የዶክትሬት ዲግሪ ለማስተማር የሚያስችል እውቅና ፈቃድ ተሰጥቶታል ወይስ አልተሰጠውም የሚለው ነገር በጣም በጥንቃቄ መታየት መቻል አለበት። ምክንያቱም የተሳሳተ መረጃ ብዙ ሰዎችን ይዞ ገደል ይገባል ማለት ነው። ማስተርስ ዲግሪ ደግሞ በከፍተኛ ጥራትና ምናምን ባለስልጣን ያልተረጋገጠ እንደሆነ ተበልተዋል ማለት ነው። መረጃዎቻችንን እየተከታተልን እናያለን። እንግዲህ ስህተትም ካለ ይህንን ስህተቱን እንዲያርም አሊያም ደግሞ ለዚህ ቪዲዮ አይ እንዲህ ነው የሚለውን ነገር ምላሽ እንዲሰጠው ለሚመለከተው አካል እንዲደርስ ኮፒ ሊንክ። በዚህ ሰው የምትቀና ከሆነ አለቀልህ። እየጨመረ ነው የሚሄደው። በጡጫ አጋንንት ያወጣል፣ ቀናተኞች ይንጫጫሉ። ይገነባል፣ ቀናተኞች ይንጫጫሉ። ይማራል፣ ቀናተኞች ይንጫጫሉ። ስክሪን ይሰራ፣ ቀናተኞች ይንጫጫሉ። ዓለምን ይዞራል፣ ቀናተኞች ይንጫጫሉ። ከአንድ ቋንቋ አልፎ እንግሊዝኛ ይሞክራል፣ ቀናተኞች ይንጫጫሉ። ከዲግሪ አልፎ ማስተርስ ይሰራ፣ ቀናተኞች ይንጫጫሉ። በዚህ ሰው የሚቀኑ ሰዎች መጨረሻቸው በጨጓራ በሽታ መሞት ነው። ቀናተኞች መልካም የመቃጠል ዘመን እሱ እንደሆነ በጠላቶቹ ፊት ለፊት ራሱን በዘይት ተቀብቷል። ትዳሩን ጠብቋል፣ ይሰራል። ካፌ ቁጭ ብሎ ሲያወራ አልታየም። ሚስቱን ፈቶ ፍርድ ቤት አልታየም። እስካሁን የሚከሰሰው በመስራት ነው። እስካሁን የሚከሰሰው አጋንንትን አባረረ ተብሎ ነው። እንትን ገነባ፣ እንትን ገዛ፣ ምን ይሄዳል፣ መኪናው ምናምን። እሱ ግን ከመሄድ ወደኋላ አይልም። ወድቆ ከመከሰስ ተነስቶ ሰርቶ መከሰስ ይቻላል። እግዚአብሔር ምን ያህል ደካማውን እንደሚጠቀም ምርጥ ምሳሌ እዩ ጩፋ። አራዳ ነኝ የሚሉ እያሉ ከገጠር መጥቶ ብልጥ ነኝ የሚሉ እያሉ ፋራ መስሎ አዋቂ ነን የሚሉ እያሉ ያልተማረ መስሎ አጋንንትን በቃቸው የሚመታ የሚያንጫጫ በጥፊ በጡጫ እዩ